ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብቶ መስፋና ታምርግለን ባለንበት ሰዓት አቆጣጠር የዛሬ ታህሳስ 28 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ለክርስትና እምነት ተከታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ እያልን መልካም ምኞታችንን እንገልጻለን። ከዜናዎቹ በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ ጥቃት፣ አቡነ ማትያስና ጥሪያቸው፣ የፋኖ አመራሯ የበዓል ጥሪ፣ የኑሮ ውድነቱና የበዓል ገበያ፣ የሰመራው አደጋ፣ ዝማሬውና ኦርቶዶክሳዊ ጥቃት፣ የዲፕሎማቱ ማጭበርበር፣ እስራኤልና ሶማሌላንድ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የምኒልክ ዕዝ ከአፋድ የተለያዩ አህዶች ጋር በጥምረት ያደረገውን ወታደራዊ ውጊያ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምኒልክ ዕዝ አህዶችና ከአማራ ፋኖ ህዝባዊ ድርጅት የተለያዩ አህዶች በጥምረት የወረዳ ከተሞችን ጨምሮ የአገዛዙ ስልጣን አስጠባቂ ወራሪ ሰራዊት የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በማድረግ ታላቅ ድል ተጎናጽፏል ሲል ዛሬ ታህሳስ 28 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። በዛሬው ዕለት የተካሄደ ውጊያን አስታኮ ባወጣው በዚሁ መግለጫ አፋብኃ ምኒልክ ዕዝ በሶስት ኮሮች ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የልዩ ዕዝ ዘመቻ አህድ በሆነችው በላጎ ተወርዋሪ ሻለቃና ከአፋድ የተለያዩ አህዶች በጥምረት ደቡብ ምዕራብ ወሎ ቤተ አማራ ቀጠናዎች ላይ ዛሬ ታህሳስ 28 ቀን 2018 ማለዳ ጀምሮ በተመሳሳይ ሰዓት በተጀመረ የማጥቃት እርምጃ በጠላት ላይ ከፍተኛ ወታደራዊ ድል መጎናጸፋቸውን ጠላት ያልጠበቀው ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። አፋብኃ ምኒልክ ዕዝ አህዶች እና አፋድ የተለያዩ አህዶች በጥምረት በወሰዱት እርምጃ ነጻ የወጡ የቤተ አማራ የወረዳና ታዳጊ ከተሞች ጀማ፣ ከለላና ልጓም እንዲሁም ደብረ ዘይት ከተሞች በአፋድ አህዶችና አፋብኃ ንጉስ ሚካኤል ኮር ጥምረት ለገሄዳ፣ ገነቴ፣ ሳይንት፣ ደንሳ ከተማ ንጉስ ሚካኤል ኮር፣ ተንታ፣ አጅባር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ ነጻ ያወጧቸው ሲሆን በዚህም የምኒልክ ዕዝ አህዶች በጥምረት ባደረጉት ከባድ የማጥቃት እርምጃ የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎችን ከተተኳሽ ጋርና የቡድንና የነፍስ ወከፍ መሳሪያዎችን መማረካቸውን በፎቶግራፍ ማስረጃ ጭምር አስደግፈው ይፋ አድርገዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦር በዚህ ውጊያ 1 ብሬን፣ 30 ክላሽ፣ 1000 የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ያገዛዙን ስልጣን አስጠባቂ ወራሪ አባላት ሲማድረግ 23ኛው ክፍለ ጦር 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ ቁሳቁስ የጫነ 1 ካሶኒ ስንቅ የጫነና 40 ክላሽ፣ 2000 የክላሽ ተተኳሽና 1500 የብሬን ተተኳሽ፣ 25 ምርኮኛ 100 አለቃ ማዕረግ ያለውን ጨምሮ ልዩ ዘመቻ በላጎ ተወርዋሪ ሻለቃ በበኩሉ ከልጅ ኢያሱ ኮር ክፍለ ጦሮች ጋር በጥምረት በመሰለፍ ድል መቀዳጀቱን ይኸው መረጃ ጠቅሷል። በምኒልክ ዕዝ የደጋው መብረቅ ኮር 2 ብሬን፣ 75 ክላሽ፣ 1 ኦራል ተተኳሽ የእጅ ቦምብን ጨምሮ ከሌሎች የምኒልክ ዕዝ አህዶች ጋር 51 የአገዛዙን ስልጣን አስጠባቂ ጦር፣ 35 ባንዳ ሚሊሻና 20 ፖሊስ በአጠቃላይ 106ቱን መማረክ መቻሉን አስታውቋል። የንጉስ ሚካኤል አሊ ኮር በበኩሉ በርከት ያሉ ድሎችን የተቀዳጀ ሲሆን ተጨማሪ የተጠቃለለ መረጃ እንደሚሰጥ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 28 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ትግሉ ከተጀመረበት ጊዜ ጀምሮ እስከ ዛሬ ድረስ የትግሉ ሂደት ምን ይመስል እንደነበር ጥልቅ ግምገማና ምክክር ማድረጉን የአደረጃጀት ስራ መስራቱን አስታውቀው ባወጣው መረጃ ገልጿል። በዚህ ምክክር የወደፊት የትግል አቅጣጫዎችን በመለየት ለቀጣይ ትግሉ ወደ ተሻለ ምዕራፍ ያሸጋግራሉ ያላቸውን አርበኞች ወደፊት ለማምጣት ያስቻለ አደረጃጀት ሪፎርም ከታህሳስ 26 ቀን 2018 ዓ.ም ጀምሮ ሲያደርግ መቆየቱን ዛሬ ታህሳስ 28 ቀን 2018 ይፋ ባደረገው በዚህ መረጃ ገልጾ የንጉስ ሚካኤል አሊ ኮር ሰብሳቢ አርበኛ አብነው ታደሰን ጨምሮ በተለያየ ደረጃ ኃላፊነት የተሰጣቸውን ወገኖች በስም በመዘርዘር ይፋ አድርጓል። የንጉስ ሚካኤል አሊ ኮር የአደረጃጀት ሪፎርም በሰራ በማግስቱ የውጊያ ዕቅድ በማውጣት በስሩ ላሉት 5ቱም ክፍለ ጦሮች ስምሪት ሰጥቶ በምዕራብ ወሎ ግንባር በዛሬው ዕለት ከፍተኛ የጦር ሜዳ ጀብዱ መፈጸሙን ያስታወሰው መረጃ ከውጊያው ጎን ለጎን ድርጅታዊ ስራ አጠናክሮ መቀጠሉን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ታህሳስ 28 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና በከለላ ወረዳ ፋኖ የወሰደውን ወታደራዊ እርምጃ ተከትሎ ዛሬ ታህሳስ 28 ቀን 2018 ዓ.ም ከባንዳ የከለላ ወረዳ አመራሮች መካከል የተወሰኑት ላይ ጉዳት መድረሱን ከአካባቢው ያገኘነው ተጨማሪ መረጃ ይገልጻል። የከለላ ወረዳ
የሰው ሀብት ልማት ጽሕፈት ቤት ኃላፊ የነበረው አሊ አህመድን ጨምሮ የአገዛዙ ተላላኪዎች ላይም ጉዳት መድረሱ ታውቋል። ፋኖ በተደጋጋሚ ከአማራ ሕዝብ በተቃራኒ የተሰለፉ ባንዳዎች የጠላት መሳሪያ ከመሆን ይልቅ ትግሉ እንዲቀላቀሉ ጥሪ ሲያቀርብ መቆየቱ አይዘነጋም። በኢትዮጵያን ክርስቲያኖች በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ በታላቅና በድምቀት የሚከበረው የጌታ የኢየሱስ ክርስቶስ ልደት ገናም በዓል በተመለከተ ዘላቂ ሰላም በመጸለይና በማሰብ እንደዚሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት የገጠማቸው ወገኖችን በመደገፍም በመረዳዳትም ለእግዚአብሔር ክብር ለሀገርና አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳትም በዓሉ እንዲከበር ሲሉ አቡነ ማትያስም ጥሪ አቀረቡ። ብፁዕነታቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደት በዓልን አስመልክቶ ባስተላለፉት መልእክት እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከም እግዚአብሔር አምላካችን እንኳን ለ2018 ዓመት በዓል ልደቱ በሰላም አደረሳችሁ በማለትም ቡራኪያቸውን ጀምረው በሁሉም ዘንድ እንደሚታወቀው እኛ ምስራቂያን ክርስቲያኖች በዛሬው ዕለት የምናከብረው የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ በዓል ልደትም በልደትም የእግዚአብሔር ሰላም ፍቅር ለሰው ልጆችም ሁሉም የታወጀበት ዕለት ነው ብለዋል። በዚህም ዕለትም የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተመኔታዊ አልነበረም፣ ወይም ደግሞ በርቀትም በመላእክትም የተላለፈ አልነበረም። ከዚህም ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘትም እንደዚሁም ለመስጠት ዝግጁ በመሆን የተገለጠና የታየን ሰላምና ፍቅር እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻ መሆኑን ለመረዳት የኛን ሰብአዊ ክንዋኔም በምልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላም ማረጋገጫ ሊኖር አይችልም ያሉት አቡነ ማትያስም እኛ ሰዎች ለእግዚአብሔር ጠላቶቹ ተብለን በቅዱስ መጽሐፍም የተገለጸን ብንሆንም እግዚአብሔር ጠላቶቹን የራሱ አካል አደረጋቸው ሲባል ከመስማት የበለጠ አስደናቂ ነገር በዚህ ዓለም ላይ ምን ሊኖር ይችላልም ሲሉም ጠይቀዋል። እግዚአብሔር ለኛ ያለውን ፍቅር እኛ በሕይወትም በሰላምና በፍቅርም እንድንኖርለትም ከሆነ የኛ ግብረ መልስም ከዚህ የተለየ ሊሆን አይገባም ያሉት ብፁዕነታቸው እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋትም አልመጣም። የኛም ሕይወትም የሚጠብቀው አንዱ ሌላውን በማዳን እንጂ በማጠፋፋትም እንዳልሆነም ጌታችን በቃልም በተግባርም በአጽንኦትም ነግሮናል። በዚህም አስተሳሰብ እምነትን እንድንኖር አዞናልም ብለዋል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖችም ይህንን ሁሉ እርግፍ አድርገን በመተው እርስ በርሳችን ለመጠፋፋት መሽቀዳደምን ምን ይሉታል ያሉት ብፁዕነታቸው ይህስ ለማን ይበጃልም ሲሉም ጠይቀዋል። የአንድ ሀገር ህዝቦችም ይመካከራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜው ሰጥቶ ያስቡና መፍትሄም ያበጃሉ ያሉት አቡነ ማትያስም ይህ ለማንኛችንም አይበጀንምና ወደ አእምሯችን እንመለስም የሚል አባታዊና የቤተክርስቲያኒቷንም ጥሪም አስተላልፈዋል። በስተ መጨረሻም ይህን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንደዚሁም በልዩ ልዩ ምክንያትም የምግብ የልብስ የመጠለያም እጥረት የገጠማቸው ወገኖቻችንን በመደገፍና በመርዳትም ለእግዚአብሔር ክብር ብለን ለሀገር አንድነት ለህዝብም ፍጹም ሰላማዊ መስፈን ከልብ በመነሳሳትም በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን ሲሉም መልእክታቸውን አስተላልፈዋል። በተመሳይ ዜናም የኢትዮጵያ ካቶሊካዊት ቤተክርስቲያን አባት ብፁዕ ካርዲናል ብርሃነ ኢየሱስም የልደት በዓልን በመናከብርበት ወቅት ስለ ሰው ልጆችም ክብር የምንሰራበትም ህዝቦችም የሚከባበሩበት የሚዋደዱበትና የሚተሳሰቡበት ሊሆን ይገባል በማለትም አባታዊ ምክራቸውን አቅርበዋል። የኢትዮጵያ ወንጌላዊ አማኞችም ቤተክርስቲያን ካውንስል ጠቅላይ ጸሐፊ ቄስ ደረጀም ጀንበሩ በበኩላቸው በኢትዮጵያና በተለያየ ዓለም የሚገኙ ኢትዮጵያና ትውልደ ኢትዮጵያውያን የጌታም የኢየሱስ ክርስቶስ የልደት በዓልን የደስታም የሰላም የፍቅር እንዲሆን ምኞታችንን እንገልጻለን ብለዋል። የምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አዲሱን ዓመት አስታኮ እንኳን አደረሳችሁ ማለት መልካም ምኞቷን አስተላለፈች። የአማራ ሕዝብ ነጻነቱን ተቀዳጅቶ በዓሉን በደስታ የሚያሳልፍበት ቀን ይመጣል በማለት መላው የሀገሪቱ ሕዝብ ከፋኖ ትግል ጎን እንዲቆም ጥሪ አቀረበች። የኢየሱስ ክርስቶስ ልደት የሆነውን የገና በዓልን አስታኮ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ ለሕዝባቸው ሲሉ በዱር በገደሉ ለሚንከራተቱ የአማራ ፋኖዎችና ደጋፊዎች ለወገናችሁ ስትሉ በግፍ እስር ቤት በስቃይ ለምትገኙ ከእውነትና ከተበደሉት ጎን ለቆማችሁ እንዲሁም ለመላው ክርስትና እምነት ተከታዮች ሙሉ እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ በማለት የሴቶች ጉዳይ ኃላፊዋ አርበኛ አይን አዲሱ አለልኝ መልካም ምኞቷን ያስተላለፈች ሲሆን ህዝቡ ከፋኖ ጎን በመቆም ለነጻነቱ እንዲታገል ዳግም ጥሪ አቅርባለች። ጌታችን ኢየሱስ ክርስቶስ እኛን ለማስተማርና ለማዳን ዝቅ ብሎ በታላቅ ትህትና በበረት ተወልዶ ብርሃንን አሳይቶናል፣ መዳኛችንም ሆኗል። እኛ ሞተን ህዝባችን ይዳን በማለት ለአንድ
አንድያ ህይወታችን ሳንሳሳ ህዝባችንን ከምድረገጽ ለማጥፋት አቅዶና አልሞ በጅምላ እየገደለን ያለውን ሰይጣናዊ ብልጽግና አገዛዝ ለመገርሰስ ነፍጥ አንስተን አጥፊያችንን በጀግነት እየተፋለምን እንገኛለን በማለት በዓሉን አስታካ ባወጣችው መልካም ምኞት ገልጻለች። መላው ሀገራችን ህዝቦች የጀመርነውን ትግል ሊያጠፋን ከመጣ አረመኔያዊ ብልጽግና ስርዓት ጋር መሆኑን ተገንዝባችሁ ትግላችን የህልውና እንዲሁም የፍትህና የእኩልነት ጥያቄ መሆኑን ተረድታችሁ ከጎናችን በመቆም ሀገር አፍራሹን የአብይ መንግስት ለማስወገድ የበኩላችሁን አስተዋጽኦ እንድታደርጉ በጀግኖች አባቶቻችንና እናቶቻችን ስም ጥሪ እናስተላልፋለን። እኛም ሴት ወንድ ሳንል በአንድነት የጀመርነውን ትግል አጠናክረን ቀጥለን ለህዝባችን ደስታ የምናበስርበት ቀን ሩቅ እንደማይሆን ማሳወቅ እንወዳለን በማለት የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አርበኛ አይን አዲሱ አለልኝ በዓሉን አስታካ ባስተላለፈችው መልእክት ጥሪ አቅርባለች። ይህ በእንዲህ እንዳለ የልደት በዓልን አስመልክቶ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በበኩሉ ባወጣው መግለጫ መልካም ምኞቱን ገልጿል። ለእምነቱ ተከታዮች ሁሉ እንኳን አደረሳችሁ በማለት አማኑኤል በልደቱና በሞቱ ከጨለማው ገዢ ባርነት አርነት ያወጣን በዋጋ የተገዛን ህዝቦች ብንሆንም የጨለማውን ገዢ አምሳያዎች ዛሬም በምድራዊ ህይወታችን የአፓርታይድ ቀንበር ጭነውብናል በማለት በዚሁ መልእክቱ ገልጿል። ከትውልድ ሁሉ ፋኖ እያስተዋለ በሱና በወገኑ ላይ የተጫነብንን የሞት ቀንበር ለመሰባበር ተሰለፈ። የፋኖ ትግል ለአማራው ብሎም ለመላው የሀገራችን ህዝብ የተስፋ ብርሃን የፈነጠቀ ከአፓርታይዱና ከሰልቃጩ አገዛዝ የፍዳ ቀንበር፣ ሰቆቃ፣ ግድያ፣ ከስርዓት ሰራሽ ረሃብና ድህነት፣ ከአፈና፣ ከእገታ፣ ከአፈሳ እንዲሁም ከኢትዮጵያ ሀገረ መንግስት የመፍረስ አደጋ መትረፊያ መንገድ አድርገው የሚጠብቁት ራሱን ለዚያ ያጨና የሚያበቃ ትግል ነው በማለት በዚሁ የበዓል መግለጫው ላይ ጠቅሷል። የጀመርነውን የህልውና ትግል ባጠረ ጊዜ በድል አድራጊነት ለማጠናቀቅ አቅደን እየሰራን ሲሆን በዚህም አመርቂ እርምጃዎች እየተጓዝን እንገኛለን ያለው የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ ትግሉ በአጭር ጊዜ በመቋጨት አገዛዙ በተለይም በሴቶች በህፃናትና በአረጋውያን ላይ እያደረሰ ያለውን ጭፍጨፋ፣ እንግልትና ጦርነት ወለድ መታወክን ታሪክ አድርጎ ወደ ሰላማዊ ህይወት ለማሸጋገር የሁሉንም የህልውና ትግሉ ባለድርሻ አካላትን የፋኖን የሲቪል ማህበረሰባችንን ተሳትፎና ትኩረት ይሻል በማለት ጥሪ አቅርበዋል። በአራቱም ጠቅላይ ግዛቶች ለሚገኙ የፋኖ አደረጃጀቶች እንዲሁም ለአማራ ህዝብ እና ለህልውና ትግሉ ደጋፊዎች ኢትዮጵያን በሙሉ ሲል ባስተላለፈው ጥሪ በአራቱም ጠቅላይ ግዛት ለሚገኙ የፋኖ አደረጃጀት ከፍተኛ አመራሮች በሙሉ ከልደት በዓል እንደምንረዳው ጌታችንና መድኃኒታችን ኢየሱስ ክርስቶስ ዘመነ ፍዳ ለማሳለፍ ወደዚህ ምድር መምጣትና ዝቅ ብሎ ክብሩን አዋርዶ በአጭር ቁመት በጠባብ ደረት ተወስኖ መለኮትና ስጋን አንድ እንዳደረገ ቅዱስ መጽሐፍ እንደሚናገር አስታውሶ በመወለድም ምድራችን የመከራ ዘመን ማብቂያ መጀመሪያ ያሳይቶናል፣ ያሳየን ተስፋ ነበር። እኛም በሁሉም ጠቅላይ ግዛት የምንገኝ ከፍተኛ የፋኖ አመራር የህዝባችንን የፍዳ ዘመን ማብቂያ ማብሰሪያና በዘላቂነት ዋስትና የሚሰጠውን አንድ አማራዊ ድርጅት መውለድ አብይ ተግባር መሆኑን አውቀን በፍጥነት አንድነቱን እንውለድ ስል ጥሬን አስተላልፋለሁ በማለት ጥሪ አቅርበዋል። ለአማራ ህዝብ ትግሉን እንዲደግፍ ያቀረበውን ጥሪ ጨምሮ መተባበርና በጋራ መቆም ለህዝቡም ሆነ ለፋኖ ወሳኝ ጉዳይ መሆኑን የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የላስታ አሳምነው ኮር ሰብሳቢ አርበኛ ወንድሙ ማሩ በዓሉን አስታኮ ባስተላለፈው መልካም ምኞቱ ላይ ገልጸዋል። ኢትዮጵያ በምስራቅ አፍሪካ ከሚገኙት አገራትም የኑሮ ውድነት በከፍተኛ ደረጃም ከተንሰራፋባቸው አገራት መካከል በቀዳሚ ደረጃ ላይ እንደምትገኝ አንድ ጥናትን ገለጸ። ኒምቦ የተሰኘው ዓለም አቀፍ የመረጃ ቋት በቅርቡ ባወጣው መረጃም በአዲሱ የፈረንጆቹ 2026 በምስራቅ አፍሪካ አህጉር ውስጥ ከፍተኛ የኑሮ ውድነት ከተጫጫናቸው አገራት መካከል 121354 ዜጎች ያሏት የሲሸልስ ደሴት 64.5 ከመቶ በመያዝ የመጀመሪያውን ተርታም ይዛለች። 130 ሚሊዮን የሚጠጋ ህዝብ እንዳላት የሚገመተው ኢትዮጵያ 41.8 ከመቶ በመያዝ በኑሮ ውድነት በሁለተኛ አገር የተመዘገበችም ሲሆን ሞሪሸስ 38.3 ከመቶ፣ ሞዛምቢክ 36.9 ከመቶ፣ ዚምባብዌም 35.9 ከመቶ፣ ዛምቢያ 29.9 ከመቶ፣ ኬንያ 28.9 ከመቶ፣ ኡጋንዳ 27 ከመቶ፣ ታንዛኒያ 26.6 ከመቶ፣ ሩዋንዳ 25 ከመቶ፣ ማዳጋስካር 22.5 ከመቶ በመያዝ ከ3ኛ እስከ 11ኛ ደረጃ በኑሮ ውድነት ተጠቃሽ አገራት መሆናቸውን መረጃው ጠቅሷል። በኢትዮጵያ ውስጥ አዲስ አበባን ከተማን ጨምሮ በተለያዩ ከተሞች ውስጥ በአብዛኛው ለግሮሰሪ ወጪዎች የሚወጣው ወጪ የኑሮ ውድነቱን ማግነኑን የገለጸው ዘገባው የቤት ኪራይ በአመዛኙ ተመጣጣኝ ቢሆንም የሬስቶራንቶች ዋጋ እንደዚሁ ዝቅተኛ ቢሆንም አብዛኛው ኢትዮጵያዊ ገቢው ዝቅተኛ በመሆኑ ለሸመታ የሚወጣው ተመጋቢና ሸማቹ እንደዚሁ ዝቅተኛ መሆኑ መረጃው ገልጿል።
የአገዛዙ የጦር አዛዦች እርስ በርስ አለመግባባት መጀመራቸውን የምዕራብ አማራ ቀጠና ቴዎድሮስ ዕዝ የደመሰሳት የአገዛዙ 25ኛ ክፍለ ጦርን አስታኮ የመጣ መሆኑን የፋኖ አመራር ገለጸ። ዛሬም የአገዛዙ ስልጣን አስጠባቂ ወታደሮች ከነትጥቃቸው ለፋኖ እጃቸውን መስጠታቸው ቀጥለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ታህሳስ 24ና 25 ያደረገውን ወታደራዊ እንቅስቃሴ ተከትሎ ከአብይ አገዛዝ ስልጣን አስጠባቂ ወታደሮች መካከል ቀደም ሲል በደጋዳሞት በቅርብ ጊዜ ደግሞ በቢቡኝ በሞጣና በሌሎችም አካባቢዎች እየተዘዋወረ ንጹሐን ሲጨፈጭፍ ሲዘርፍና ሲደፍር የነበረውን የአገዛዙን 25ኛ ክፍለ ጦር ሰሞኑን ስናን ላይ በተደረገ ልዩ ኦፕሬሽን ከጠላት ክፍለ ጦር ዝርዝር የወጣ ሲሆን ይህንን ለማካካስ ያገዛዙ ባለስልጣናት እርስ በርስ አለመግባባት ውስጥ መግባታቸውን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳይ ኃላፊ አርበኛ ጠበቃ አስረስ ማረ ዳምጤ አስታውቋል። የቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት መካከል 25ኛ ክፍለ ጦር ታሪክ ማድረጉን በጠቀሰበት አስተያየት ነባሩ የክፍለ ጦሯ አዛዥ ኮሎኔል ብርሃኑ በጡረታ መገለሉን ተከትሎ በጊዜያዊነት ክፍለ ጦሯን ይመራት የነበረው ሻለቃ ከበደም በሰሞኑ ውጊያ ከባድ ቁስለኛ ሆኖ ከአገልግሎት ውጭ መደረጉን አስታውሷል። ይህን ተከትሎ ሚሊሻና አድማ ብተና በመሰብሰብ ክፍለ ጦሯን ያለች ለማስመሰል እንዲሰራ በጀኔራል ብርሃኑ ጥላሁን ትዕዛዝ የተሰጠውና በፎቶግራፍ አስደግፎ የገለጸው የ75ኛ ክፍለ ጦር አዛዥ ኮሎኔል መብራቱ ኃይሌ ጭቅጭቅ ውስጥ መግባቱን ይኸው መረጃ ጠቅሷል። የአገዛዙ ባለስልጣናት እና ካድሬዎች በጦር ኃይል የሰበሰቡትን ህዝብ ተከትሎ በፋኖ ላይ እየተወሰደ ያለው እርምጃ መጠናከሩን፣ ፋኖ ቆሞ የሚዋጋበት ደረጃ ለመድረሱን፣ በህዝቡ ላይ ሲዘሩት የነበረውን ፕሮፓጋንዳ በጠንካራ ወታደራዊ እርምጃ ዋጋ ማሳጣታቸውን የገለጸው አርበኛ ጠበቃ አስረስ ማረ ዳምጤ የብልጽግና የፕሮፓጋንዳ ዘመቻ እንደጉም ላገነኑት ጀግኖች ክብር እንደሚገባም ጠቅሷል። ይህ በእንዲህ እንዳለ በዚሁ ቀጠና ያገዛዙ ሁለት ወታደሮች ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦርን መቀላቀላቸው ተገልጿል። ዛሬ ታህሳስ 28 ቀን 2018 ዓ.ም እነዚህ ያገዛዙ 23ኛ ክፍለ ጦር አባላት የነበሩ አመዲ ኩሩዲና ድንቃየው ይስሐቅ አገዛዙን በመክዳት ፋኖን የተቀላቀሉ ሲሆን ለአብይ አገዛዝ ስልጣንና ለዘረኛ አጀንዳ መስፋፋት ሲባል ሕይወታችንን አንሰጥም በማለት የቀሩ ጓደኞቻቸውም እነሱን ፈለግ እንዲከተሉ ጥሪ ማድረጋቸውን ከአፋብኃ ቴዎድሮስ ዕዝ 109ኛ ኮር የተገኘው መረጃ ይገልጻል። ይህ በእንዲህ እንዳለ የአፋብኃ ቴዎድሮስ ዕዝ 109ኛ ኮር ህዝብ ግንኙነት የገና በዓልን አስታኮ እንኳን አደረሳቸው የሚል መግለጫ ያወጣ ሲሆን በዚሁ መግለጫው ኢየሱስ ክርስቶስ መወለድ ለስልጣናቸው ስጋት ያደረባቸው ነገስታት ብዙ ሺህ ሰራዊት የተወለደውን ህፃን ለመግደል አዘመቱ፣ በአካባቢው የተወለዱ ብዙ ሺህ ህፃናት ታረዱ፣ ተጨፈጨፉ። ዳሩ ግን እውነተኛውና አዳኝ የሆነው ኢየሱስ ክርስቶስ ማሸነፉ አልቀረም። የፋኖ መደራጀት ለስልጣናቸው ስጋት የሆነባቸውና አብይ አህመድ አገዛዝ ፋኖ ይንቀሳቀስበታል፣ ፋኖ ጋር ጥብቅ ግንኙነት ይኖረዋል፣ ፋኖ ነው ብለው በጠረጠሩት በአማራ ህዝብ ላይ ብዙ ሺህ ሰራዊት አዘመቱበት። ማዝመት ብቻ አይደለም፣ ከላይ በድሮና በጀት ከታች በመድፍና በቢኤም እያፈራረቁ አዘነቡበት። ምንም የማያውቁ የአማራ ህጻናት በጨካኞች ተጨፍጭፈዋል። ምንም የማያውቁ የአማራ አዛውንቶች ተጨፍጭፈዋል። ምንም የማያውቁ የአማራ ነፍሰ ጡር እናቶች በአደባባይ ተረሽነዋል። ምንም የማያውቁ የክርስትና ሃይማኖት አባቶች፣ ካህናት፣ እስልምና ኢማሞች በአደባባይ ተረሽነዋል። የሃይማኖት ተቋማት ወድመዋል በማለት በኢየሱስ ክርስቶስ መወለድ በጨካኙ ንጉሥ ልጆቻቸውን ያጡ እናቶች እንባቸው እንደ ጎርፍ ፈሷል። በጨካኙ አብይ አህመድ ቤተሰቦቻቸውን ያጡ የአማራ እናቶች ማቅ ለብሰው አልቅሰዋል። እመቤታችን ቅድስት ድንግል ማርያም ልጇን ጨካኙ ንጉሥ ሄሮድስ እንዳይገድልባት ከሀገር ሀገር ተሰዳለች። የአማራ እናቶች ልጆቻቸውን በጨካኙ አብይ አህመድ እንዳይገደሉባቸው በቀን በጨለማ ከሀገር ተሰደዋል። በየመን በረሃ አስክሬናቸው ያሞራ ቀለብ ሆኗል። ውድ የተከበራቸው የአማራ ፋኖ አባላት የሰራዊቱ ብዛት ሄሮድስን ከሞት አላዳነውም። ኢየሱስ ክርስቶስን ከማሸነፍና ዓለምን ከማዳን አንድም ምድራዊ ኃይል አላቆመውም። ፋኖ የጀመረውን ትግል ከማሸነፍ የሚያቆመው አንዳች ምድራዊ ኃይል አይኖርም። በሰራዊቱ ብዛት ስልጣን ተቆናጦ የሚኖር አንድም የብልጽግና አመራር አይኖርም በማለት በዓሉን አስታኮ ባስተላለፈው መልእክት ገልጿል። በአዲስ አበባ በአነስተኛ ኑሮ ደረጃ ላይ የሚገኙ ዜጎች ለበዓል ቀርቶ ለዕለት ሕይወታቸው ጭምር እየተቸገሩ መሆኑን በዓሉን አስታኮ በወጣ ዘገባ ተገለጸ። በአዲስ አበባ ራሳቸውን ይረዱ የነበሩ በአነስተኛ ኑሮ ደረጃ የሚገኙ ዜጎች መተዳደሪያቸው መፍረሱን ጨምሮ የኑሮ ውድነቱ እየፈተናቸው በዓልን በዓል አድርገው እንደ ከዚህ ቀደሙ እንደማያከብሩት ለበዓል የሚያስፈልጉ ግብዓቶችን ለማሟላት አቅም እንደሌላቸው በስፋት በወጣ ዘገባ ተገለጸ። በአዲስ አበባ የተለያዩ አካባቢዎች በመዘዋወር በአነስተኛ የኑሮ ደረጃ ላይ የሚገኙ ዜጎች በዓሉን እንዴት ያሳልፋሉ በሚል የገና በዓልን አስታኮ ኢትዮጵያን ኢንሳይደር ባወጣው ዝርዝር ዘገባ የኑሮ ውድነቱን ተከትሎ ሕይወታቸው በአስቸጋሪ ሁኔታ ላይ የሚገኙ በአነስተኛ የኑሮ ደረጃ የሚገኙ ዜጎች
በዓልን በዓል አድርጎ ለማክበር ቀርቶ ለዕለት ኑሯቸው እየተቸገሩ መሆናቸውን በዘገባው በሰጡት ምስክርነት በዝርዝር ገልጿል። በቤቷ መብራት ያልነበረና በተንቀሳቃሽ ስልክ አንድ ክፍል ቤቷን መኝታም ሁሉም ነገር ሆና የምታገለግል መኖሪያዋን ያስጎበኘችው ወይዘሮ ውዴት ሁሉ ፈገግቷ የቤቱን በጨለማ መዋጥ ያስረሳል። ሽበት የወረረው ጸጉር ካደረገችው ሻሽ አፈትልኮ ይታያል። የበዓል ዝግጅቱን እንዴት ነው ማለት ከኢትዮጵያን ኢንሳይደር በተጠየቀችበት ወቅት የውዴ መልስ አጭር ነበር። በዓል ማክበር ትቻለሁ። ከመኖሪያ በቅርብ ርቀት የሚገኘው ከየረር በር ወደ ጎሮ በሚወስደው መንገድ የነበረው የጉሊት ስፍራ ፈርሶ ከመነሳቱ በፊት በዚያ ብዙ ደንበኛ ካላቸው ነጋዴዎች መካከል ነበረች። ጎመንን ጨምሮ የተለያዩ አትክልቶችን ለገበያ ታቀርባለች። በዚያን ወቅት በዓል ሲደርስ እንዲህ እንዳሁኑ ሀሳብ እንደማይሆንባት ገልጻለች። በፊት የጉሊት ንግድ በምሰራበት ሰዓት በዓልን ደስተኛ ሆኜ ቤትም ጥሩ አድርገን ነበር የምናሳልፈው። ቤቱን አሟልቼ ከጎረቤትም ጋር እጠራራለሁ። አሁን ግን ጉሊት ከፈረሰ በኋላ እንኳን ለበዓል ለጉሮሮ የለኝም። ጉሊቱ ከፈረሰ በኋላ እኔም በሽተኛ ሆንኩ። ደም ግፊት መጣ። መድኃኒት መጠቀም ጀመርኩ ማለት ከዚህ ወዲህ ከእጅ ወደ አፍ የሆነ ኑሮዋን በዓልን በተለመደው መንገድ እንድታከብር እድል እንዳልሰጣት ገልጻለች። የ17 ዓመት ልጅ እናት የሆነችው ውዴ አሁንም በጉሊት ንግድ ውስጥ ስትሆን በመኖሪያ ቤቷ አቅራቢያ ሰፈር ውስጥ በመደብ ጎመንና ድንች በመሸጥ ስራ ላይ መሰማራቷን የጠቀሰው ዘገባ ቀደም ሲል የኑሮ ቀዳዳ ሸፍኖ ለበዓል ይተርፋት የነበረው ቢሆንም አሁን ግን በዓልን ማሰብ ቅንጦት ሆኖባታል። ምን ጥራ ግራ ሰርታ ገቢ ብታመጣ ከቤት ኪራይና ከዕለት ቀለብ የሚያልፍ እንዳልሆነላት ገልጻለች። እሷን ጨምሮ ኢትዮጵያን ኢንሳይደር ተዘዋውሮ ያነጋገራቸው በአነስተኛ የኑሮ ደረጃ ላይ የሚገኙ ዜጎች በዓልን በዓል አድርገው እንደማያሳልፉ፣ በአዲስ አበባ ከተማ የበርካታ ሸቀጣሸቀጦችና የበዓል ግብዓት የሆኑ ምርቶች ዋጋ መጨመርም ብዙ ቤተሰቦች በዓሉን እንዲሁ ቀለል አድርገው እንዲያሳልፉ እንዳስገደዳቸው ዘገባ ጠቅሷል። እንዲህ ያለው ዋጋ መጨመር የበዓሉን መንፈሳዊ እሴት ባይቀንሰውም የተለመደውን ባህል ቀመስ አከባበር መቀየሩን ግን መታዘብ እንደሚቻል በዘገባው ጠቅሷል። የአገዛዙ ባለስልጣናት በዓል በመጣ ቁጥር የሚያደርጉት ማዕድ ማጋራትን ተከትሎ በአዲስ አበባ ማዕድ ማጋራት ከ300 ሺህ በላይ አቅመ ደካማ ወገኖች ተጠቃሚ ናቸው በሚል የከተማ አስተዳደሩ መግለጹን ይሄው ዘገባ ጠቀስ አድርጓል። በዘገባው ከተጠቀሱት አነስተኛ ኑሮ ካላቸው መካከል በአዲስ አበባ ወደ ጃክሮስ መብራት ያለ አካባቢ ነዋሪ የሆነች ወጣት ዕድሜዋ በ30ዎቹ ያላጠናቀቀች በዓሉን በተመለከተ ተጠይቃ በሰጠችው ምላሽ በዓል ደስ ብሎኝ ውዬ አላውቅም። ብቻ ከ13 ዓመት ገደማ በፊት ኑሯን በቋሚነት በአዲስ አበባ በመሰረተችበት ወቅት ጎመን ነግዳ በሰው ቤት የታዘዘችውን ሰርታ የዕለት ጉርሷን ሆነ በዓል ማለፊያ የገንዘብ እንደማታጣ በፊት በልብስ አጠባ ይሁን ያገኘሁትን ስርቼ ዓመት በዓልን ጥሩ አሳልፍ ነበር። ያኔ ኑሮም ደህና ነበር። ዘይትም ዱቄትም ከሸማቾች በቅናሽ ያገኛለሁ። ጎመን ንግድም ጥሩ ነበር። አሁን ግን ሁሉም ተወደደ ስትል በስራ ላይ ያለች ጀምሮ የኑሮ ጫና በተለይ በበዓላት ሰሞን ክብደቱ እንደጨመረ ጠቅሳለች። ከተወሰኑ ዓመታት ወዲህ ደግሞ በገጠማት የልብ ህመም ምክንያት እንደቀደመው ጊዜ ወዲያ ወዲህ ብላ ልብስ አጥባ የሚሆን ሌላ ስራ መስራት እንደማይሆን ላጠቅሳ ሰውነቷም ለዚህ አልታዘዝ እንዳላት በተለያዩ መልክ በሚገኝ ድጋፍ ላይ ጥገኛ መሆኗን ድጋፍም ቢሆን ግን ከካቻምና አምና ካምና ደግሞ ዘንድሮ ልዩነት እንዳለው አንስታ ከተለያዩ የበጎ ፈቃድ አገልጋዮች የምታገኘው እርዳታ መጠኑና አይነቱ እየተለወጠ እየቀነሰ መሄዱን ገልጻለች። በዚህ ሁሉ መካከል በዓል ሲመጣ ከደስታ ይልቅ መከፋት የሚቀድማት መሆኑን ቡና ጠጪ ብለው ለበዓል የሚጠሯት ጎረቤቶችና በዓል ተኮር ድጋፎች የማታገኝ ቢሆን ኖሮ የበዓል ዕለትን ጣም ፈጽሞ ሳታገኝ ትቀር እንደነበር ጭምር መናገሯን ሰፋ ባለው በዚሁ ዘገባ በዋቢነት ከተጠቀሱት መካከል ታሪኳ ተካቷል። ዛሬ ጠዋት በአፋር ክልል ሰመራ በደረሰም ከባድ የመኪና አደጋም የበርካታ ኢትዮጵያን ወጣቶችም ሕይወት ማለፉም ተሰማ። ዛሬ ጠዋት በኢትዮጵያ ሰዓት አቆጣጠር ከጠዋቱ 11 ሰዓት ግድም በአፋር ክልል ሰመራ ከተማ ልዩ ስሙ አዲስ አደባባይ ተብሎ በሚጠራው አካባቢ ቁጥራቸው ወደ 100 የሚደርስ ወገኖችም አሳፍረው የነበረ አንድ የጭነትም ተሳቢ መኪና በደረሰበትም የመገልበጥ አደጋ የበርካታ ወጣቶች ሕይወት በአሳቃቂ ሁኔታ ማለፉም ተሰምቷል። እነዚህ ወጣቶችም የራሳችንና የቤተሰባችን ሕይወትም እንቀይራለን በሚል ተስፋም በህገወጥ የሰዎችም አሸጋጋሪዎች አማካኝነት ወደ ሳውዲ አረቢያ ለማጓዝም በሙከራ ላይ እንደነበሩም ታውቋል። በአደጋው ሕይወታቸው ካለፈው በተጨማሪ በርካታም ተጓዦችም ከፍተኛ የአካል ጉዳት የደረሰባቸው ሲሆን በአሁኑ ወቅት በዱብቲ ሆስፒታል የሕክምና እርዳታ እየተደረገላቸው እንደሚገኝም ታውቋል። ከተረፉት
መካከል አብዛኞቹም ተጓዦችም ከአማራ ክልል፣ ከወሎም፣ ከትግራይና ከኦሮሚያ ክልሎች የመጡ መሆናቸው የታወቀም ሲሆን በዚህ አስከፊ አደጋ ውስጥ 2 ህጻናትና ወጣቶች ምንም አይነትም ጭረትም ሳይደርስባቸው በህይወት መትረፋቸውም በርካቶችን አስገርሟል። አደጋውን በተመለከተም የእናት ፓርቲ ባወጣው መግለጫ በሰመራ ከተማ አካባቢ በተሳቢ ተሽከርካሪ ከአገራቸው ለመውጣት 87 የሚደርሱ ወገኖችን በማጓጓዝ ላይ ሳሉ ተሽከርካሪው ተገልብጦ 30 የሚደርሱ ህይወታቸው ሲያልፍም ቀሮቹም ቀላልና ከባድ ጉዳትም እንደደረሰባቸው መረጃው እንደደረሰው ገልጾ ግጭቶችም፣ ጦርነትን፣ የኢኮኖሚ ከፉኛ መዳከምና አድሏዊ አሰራሮችም ወጣቱ የተሻለውን መጥፎ በመምረጥ ወደ ስደትም እንዲጎርፍም ራሱን ለከፍተኛም ሰቆቃም እንዲዳርግም በር ከፍቷልም ብሏል። ፓርቲው በስተመጨረሻም ተስፋን ሰንቀው መንገድም ገብተው በአጭር በቀሩት ወገኖችም የተሰማውን ጥልቅ ሐዘን መግለጹን ከመግለጫው ለማወቅም ተችሏል። የኦርቶዶክስ እምነት ተከታዮች በበዓሉ ዋዜማ ከቅርብ ዓመታት ወዲህ የሚያካሂዱት የአላፋት ዝማሬ ዘንድሮ ለመጀመሪያ ጊዜ በመስቀል አደባባይ በደመቀ ሁኔታ ተከናውኗል። በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸመው ጭፍጨፋና ጥቃትን ወደ ጎን በማድረግ ዝማሬውን አገዛዙ ለገጽታ ግንባታ ተጠቅሞበታል የሚሉ ወቀሳዎች የቀረቡ ሲሆን የቤተ ክርስቲያኒቱ ምዕመናን በሌሎች አካባቢዎች በእምነታቸው ሳቢያ የሚሳደዱና የሚገደሉ ጉዳይን ወደ ጎን ማድረግ ችግሩን ወደ ራስ ማምጣት በዝምታ ተባባሪነት ነው የሚሉ ወቀሳዎችም ከእምነቱ ተከታዮችና አንዳንድ የሃይማኖት አባቶች በቅሬታ ተነስተዋል። ከቅርብ ዓመታት በፊት የኦርቶዶክስ እምነት ተከታይ ምዕመናን በበዓሉ ዋዜማ በተለያዩ ጊዜያት የሚደረጉ ዓለማዊ ዝግጅቶችን ታሳቢ በማድረግ የተለያዩ ወገኖች እርምጃን በመቃወም ምዕመኑ በመንፈሳዊ አገልግሎት ዋዜማውን እንዲያሳልፍ የአላፋት ዝማሬ በሚል በበዓላቱ ዋዜማ በተለይም በገና ዋዜማ የሚካሄደው ስነ ስርዓት ዛሬም በአዲስ አበባ መስቀል አደባባይ በደማቅ ሁኔታ የተከናወነ ሲሆን በአሩሲ፣ በወለጋ ጨምሮ በኦርቶዶክስ እምነት ተከታዮች የሃይማኖት አባቶች ላይ አነጣጥሮ የሚፈጸመውን ጭፍጨፋ በተመለከተ አንድም ተቃውሞ አለመቅረቡ የእምነቱ ተከታዮችና የዝግጅቱ አስተባባሪዎች በወገኖቻቸው ላይ የሚደርሰውን ስቃይና መከራ ወደ ጎን በማድረግ እንዲህ አይነቱን ዝግጅት ማካሄድ ብቻ ቤተክርስቲያኗና ምዕመኑን ከጥቃት እንደማይከላከልና ይህ ምዕመን በዚህ ደረጃ አደባባይ መውጣት ከቻለ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ የሚፈጸመውን ጭፍጨፋ ማስቆም የሚችልበት ትልቅ ጉልበት አለው። ነገር ግን ለአገዛዙ ገጽታ ግንባታ ከመሆን ባለፈ ለቤተክርስቲያኒቷና የጥቃት ሰለባ የሆኑ ላሉ ምዕመናኖቿ በአደባባይ በመዘመር ብቻ የሚመጣ ለውጥ የለም የሚሉ ወቀሳዎችና አስተያየቶችም ተከትለው ቀርበዋል። በኦሮሞ ብልጽግና ፓርቲ ዋና አስተባባሪነት በኦሮሚያ ክልል ማንነትና ሃይማኖት ተኮር ጥቃቶች በተስፋፉበት በዚህ ወቅት ችግሮች እንዳይነሱ በአደባባይ እንዳይገለጹ የቤተ ክርስቲያኒቱ አባቶችና ቅዱስ ሲኖዶስን ጨምሮ በጉዳዩ ላይ ዝምታ መምረጣቸው ወቀሳ እያስከተለ ሲሆን በካሊፎርኒያ የሚገኙት የሃይማኖት አባት ቀሲስ ዲበኩሉ በላይ ጤነኛና አስተዋይ ክርስቲያን እንዲህ እያሰበ ይጽፋል፣ እግዚአብሔር ይባርክ በማለት ከአርባ ምንጭ ቤተ ክርስቲያኒቷ ምዕመን ይህ ምዕመን ልክ እንዲህ ለዝማሬ እንደተሰበሰበ ለመብቱም በአንድ ሀሳብ መቆም የሚችልበት ጥንካሬ ቢያገኝ ስንቱን ኦርቶዶክሳዊ በማህተቡ ብቻ እንደ በግ ከመታረድ ያድነው ነበር። ይህ ህዝብ እንደ ዛሬው ድምቀቱ በአንድ ልብ ቢተባበር ቤተ ክርስቲያንን ከስንት ሰዳቢ ሰዎች አፍ ከሚወጣ ንቀት ይታደጓት ነበር። ሀገር አቅንቶ ቋንቋ መስርቶ ፊደል ቀምሮ እውነትን ገልጦ በምትኩ መገፋት እጣ የሆነ ህዝብ መልኩ ይህ ነው። ከዚህ ውብ ድምቀት ጀርባ ኦርቶዶክሳዊ በመሆናቸው ብቻ ህይወታቸው የደበዘዘባቸው እልፍ ምዕመናን ይታወሱኛል በማለት ኩኔ ደመላሽ ካሳዬ ከአርባ ምንጭ የሰጠውን አስተያየት በመደገፍ አዳነች አቤቤ የአላፍ ዝማሬን በተመለከተ የአዲስ አበባ ከንቲባ የኦሮሞ ብልጽግና ፓርቲ ከፍተኛ ስራ አስፈጻሚ አባል አንዷ አዳነች አቤቤ ዛሬ ኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአላፋት ዝማሬ ድንቅ ነው፣ ከተማችንን በጣም አድምቋል በማለት የሰጠችውን አስተያየት ቀሲስ ዲበኩሉ ብልጽግና በተወካዩ በኩል ደስታውን ገልጿል። እንኳን ደስ አላችሁ ብላችኋል፣ አሜን በሉ። አዲስ አበባ ደምቃለች፣ ሌሎቹ ከተሞች በጦርነትና በረሃብ ጨልመዋል፣ እንዲህ ነው ክርስትና በማለት ተቃውሟቸውን ገልጸዋል። የአላፋት ዝማሬን ተከትሎ መካሄድ አለበት የለበትም በሚሉ ማህበራዊ ሚዲያ ወቀሳዎች ታጅቦ የነበረ ሲሆን ከወቀሳ ምክንያቶቹ አንዱ በአሩሲና በሌሎችም ቦታዎች ላይ ጥቃት ሰለባ የሆኑ ኦርቶዶክሳውያን ጉዳይ ካልተነሳ ፕሮግራሙ እንዳይካሄድ፣ ፕሮግራሙ የሚካሄድ ከሆነ ህዝቡ ጥቁር ለብሶ ሀዘኑን መግለጽና በኦርቶዶክስ ላይ የደረሰ ያለውን መከራ መግለጽ አለበት የሚሉ አስተያየቶች ሲደመጡ የነበረ ቢሆንም አስተያየቶቹን ወደ ጎን በማድረግ ነጭ የለበሱት አስተባባሪ
አስተባባሪዎች ያደረጉትን ጥሪ ተከትሎ እንደ ወትሮው ነጭ የለበሱት ምዕመናን የአላፋት ዝማሬን አድምቀው አምሽተው የተሳካ ዝግጅት መሆኑን ገልጸዋል። በኢትዮጵያ በኦርቶዶክስ እምነት ተከታዮች ላይ አነጣጥሮ እየተፈጸመ ያለውን ጥቃት በተመለከተ የፕሬዚዳንት ዶናልድ ትራምፕ አስተዳደር ተገቢውን ትኩረት በመስጠት በናይጄሪያ ያሉ ክርስቲያኖች ላይ እንደሚደርሰው ጥቃት ተመሳሳይ ድርጊት እየተፈጸመ መሆኑን በማስታወስ የእምነቱ ተከታዮችና ጉዳዩ የሚያሳስባቸው ወገኖች በጋራ እንቅስቃሴ አድርገው በደብዳቤ ለአሜሪካ አስተዳደር ጥያቄ እስከ ማቅረብ መድረሳቸው አይዘነጋም። የዛሬው አላፋት ዝማሬ እንደ ከዚህ ቀደሙ ቦሌ በሚገኘው መድኃኔዓለም ቤተ ክርስቲያን ሳይሆን በመስቀል አደባባይ እንዲከበር ያገዛዙ ባለስልጣናት ከጀርባ ግፊት ያደርጉ እንደነበርና ለገጽታ ግንባታ ለመጠቀምና በኦርቶዶክስ ላይ ችግር እየደረሰ ነው የሚለው እስከ ዋይት ሀውስ እየቀረበ ያለውን ቅሬታ ለማድበስበስ የተጠቀሙበት ስልት መሆኑን ለዚህ ምዕመኑና ጉዳዩ ይመለከተናል የሚሉ በመሳሪያነት በዝምታ እየተባበሩ ነው የሚል ቅሬታ ሲነሳ ቆይቶ ነበር። በዜጎቿ ላይ ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ በመጠቀም የተለያዩ የሰብአዊ መብት ጥሰቶችን በመፈጸም የምትወነጀለው ኢትዮጵያ በጎረቤት ሱዳን በደም አፋሳሹ ጦርነት ውስጥ የሚገኙ ተፋላሚ የጦር አበጋዞች በሲቪሊያኖች ላይ የሚያደርጉትን ጥቃትን አወገዘች። በሱዳን የእርስ በርስም ጦርነት ውስጥ እጃቸው መኖሩ በስፋት በሚነገረው ነገር ግን በተደጋጋሚ በምታስተባብለው የተባበሩት አረብ ኤሚሬት ጋርም በጥምረት የጋራ መግለጫ በአፍሪካ ቀንድ ቀጠናም ሰላም ደህንነትን በማውጣትም ረገድም የጋራ ውይይት ማድረጋቸውም ተገልጿል። የሱዳን የጦር አበጋዞች በሲቪሊያኖች ላይ የሚያደርጉትን ጥቃት በማውገዝ የተፋላሚ ወገኖችም ከድርጊታቸው እንዲታቀቡ የተኩስ አቁም በዘላቂነትም ስምምነትም እንዲደረግ የኢትዮጵያና የተባበሩት አረብ ኤሚሬትም ባለስልጣናትም ጥሪ አቅርበዋል። የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በኢትዮጵያ የሥራ ጉብኝት ያደረጉትም የአገሪቱ የውጭ ጉዳይ ሚኒስትር ሼክ ሻባር ቢን ናሂን አልናሂያን ከኢትዮጵያ አቻዎቻቸው ጋር ባደረጉት ውይይት በሁለቱ ቁልፍ አገራትም ስትራቴጂካዊ በተለይ አንዱ የሌላኛውን ሰላምና ደህንነትን፣ ኢኮኖሚያዊ ትስስርን፣ ሉዓላዊነትን በማስጠበቅ ረገድ በጋራ ለመስራት መወሰናቸውን ተገልጿል። የኢትዮጵያ መንግስት በሰሜን ኢትዮጵያ በትግራይ በአማራና በኦሮሚያ ክልሎችም በተካሄዱና በመካሄድ ላይ በሚገኙ ጦርነቶችና ግጭቶች ላይ የተባበሩት አረብ ኤሚሬትን ጨምሮ የተለያዩ አገራትም ሰው ሰራሽም የሰው አልባ አውሮፕላኖችን መጠቀሙን የተባበሩት አረብ ኤሚሬት ድሮኖች በኢትዮጵያ ሰማይ ላይ እንዳይውሉም ከአሜሪካን ባለስልጣናትም ሳይቀርም የተማጽኖ ጥያቄ መቅረቡ አይዘነጋም። ኢትዮጵያም እስከ አሁን ድረስ በይፋ ባታስተባብልም በጎረቤትም ሱዳን በሚካሄደው የእርስ በርስ ጦርነት ውስጥ እንደ ተባበሩት አረብ ኤሚሬት ሁሉ ለሱዳኑ ፈጥኖ ደራሽ ኃይል ወታደራዊና ሎጂስቲክ ድጋፍም ሰጥታለች የሚል ከአንዳንድ የሱዳን ባለስልጣናትም በኩል ወቀሳም እንደሚቀርብባትም ሱዳን ትሪቢዩን፣ አልጀዚራን ጨምሮ የተለያዩ መገናኛ ብዙሃን መዘገባቸውን መጥቀሳችን አይዘነጋም። የዘንድሮ የበዓል ገበያ ላይም ከፍተኛ ጭማሪ መታየቱን በዓሉን መሰረት ያደረጉ ዘገባዎች መጥቀስ ጀምረዋል። የዘንድሮ የበዓል ገበያም ከፍተኛ ዋጋ ጭማሪ የታየበት የኑሮ ውድነቱና ኢኮኖሚያዊ ቀውሱን ተከትሎ በርካቶች እንደ በዓል ገበያ በከፍተኛ ደረጃ የገበያ ስፍራዎች ያልተጨናነቁበት፣ በበዓል ገበያው ለእርድ የሚያስፈልጉትን ጨምሮ በሁሉም ሸቀጦች ካለፈው ዓመት የገና በዓል ዋዜማ ጋር ሲነጻጸር ከፍተኛ ጭማሪ እንዳለው ያሳያል። ዲደብሊው በአዲስ አበባ የበዓል ገበያን አስታኮ በበኩሉ ባወጣው ዘገባ ለበዓሉ እርድ የሚውሉ የበሬ፣ የበግ፣ የፍየል፣ የዶሮ እንዲሁም የእንቁላል፣ የሽንኩርት፣ የቅቤ ግብይቶች መሰረት አድርጎ የበዓል ገበያውን ቃኝቶ ባወጣው ዘገባ ከሀበሻውና ከውጭ ዝርያ የተዳቀለው ዶሮ ዝቅተኛ የሚባል ገበያ ያለው ቢሆንም አሁን ግን ዋጋው ከ1000 ብር ማለፉን፣ የሀበሻ ዶሮ የተባሉት ከ1500 እስከ 3000 ብር አንድ ዶሮ እንደሚሸጥ፣ በአንጻሩ በየቦታው በተከፈቱ የግብይት ማዕከላት ባዛሮች የሽንኩርት ዋጋ ተመጣጣኝ ሆኖ መመልከቱን፣ በእነዚህ ስፍራዎች በኪሎግራም እስከ 30 ብር ድረስ ለተጠቃሚ እየቀረበ ሲሆን በዚያው መጠን ሰዎች ከቅርብ ጊዜ ወዲህ እየተለመደ የመጣውን ቻይና በፋብሪካ የምታመርተውን የፕላስቲክ ቄጤማ እንደሚሸምቱ፣ አንዱ ጭብጥ እስከ 200 ብር እንደሚሸጥም ዘግበዋል። እንቁላል የሀበሻው ከሀገር ቤት ስለሚመጣ ትራንስፖርት ስላለው ውድ ነው፣ 24 ብር ነው። የፈረንጆች አንዱ እንቁላል 20 ብር ይሸጣል ሲል አንድ ወጣት ነጋዴ መናገሩን በዘገባው ተጠቅሷል። የበግ የፍየልና የበሬ ግብይት የሚደረግበት የገበያ ቦታ
ቦታ ከዚህ በፊት ከሚስተዋለው የአቅርቦት ግብይት መቀዛቀዝ መታየቱን የጠቀሰው ዘገባ አንድ የበግ ነጋዴ አየሩ ዝም ብሎ ነው፣ ገበያ የለም፣ ከሞላ ጎደል ተጠቃሚው ደክሟል፣ እኛ ያመጣነው ውድ ነው፣ እዚህ ገበያ ውስጥ ትንሽ ቀነስ አድርጓል፣ ዝቅተኛው እስከ 15 ሺህ ብር አለ፣ ከፍተኛው እስከ 30 ሺህ ብር አለ፣ አሁን ተጠቃሚ የለም፣ እየገዛ አይደለም በማለት አስተያየቱን የሰጠ ሲሆን ፍየልም ቢሆን ከ20 ሺህ ብር ጀምሮ 22 ሺህ ብር በአማካይ እየተሸጠ ሲሆን 15ም 13ም የሚሸጥ መኖሩን ተመልክተናል። ሙክት የሚባለው ፍየል ግን እስከ 45 ሺህ ብር ድረስ ይሸጣል በማለት ነጋዴዎቹ መናገራቸውን በዘገባው ተጠቅሷል። የትራንስፖርት ወጪ ለዚህ ምክንያት ሆኖ ለዋጋ ጭማሪ የተጠቀሰ ሲሆን የካ የሚገኘው የቁም እንስሳት የገበያ ማዕከል ዛሬ በዋዜማው ውስጥ ባሉ የተለያዩ የቁም እንስሳቶች ለሽያጭ የቀረቡ ሲሆን ነገር ግን ግብይቱ ቀዝቀዝ ያለ እንደሚመስል ዘገባው አመልክቷል። ለግብይት የቀረበው ከብት ተርፏል ሲሉ አንድ ሻጭ መናገራቸውን የጠቀሰው ዘገባ ሰው በነዳጅ ወይም ማጓጓዣ ወጪ ምክንያት በአንድ በሬ ላይ ከዚህ በፊት ከነበረው ግብይት እስከ 20 ሺህ ብር ጭማሪ መኖሩን ነጋዴዎች ጠቅሶ በየመንገዱ የኮቴ እየተባሉ በአስገዳጅ ሁኔታ የሚከፍሉትንም ጨምሮ ለዋጋ መናር ምክንያት መሆኑን በዘገባው ላይ ተመልክተዋል። የአብይ አገዛዝ በአማራና በትግራይ ክልል ያሉ የዲደብሊው ዘጋቢዎች ተንቀሳቅሰው እንዳይዘግቡ እገዳ መጣሉ አይዘነጋም። በአገር ቤት አገዛዙ እየተከተለ ያለውን የተሳሳተ ኢኮኖሚ ፖሊሲ በአገር ውስጥ በአማራ ሕዝብ ላይ የተከፈተውን ጨምሮ የእርስ በርስ ጦርነት በማስነሳት ኢኮኖሚያዊ ድቀቱን እንዲጠናከርና በጦርነትና በልጭልጭ ፕሮጀክቶች የሚባክነው ሀብት ለኑሮ ውድነቱ መባባስ የራሱን አስተዋጽኦ ማድረጉን የተሳሳተው ኢኮኖሚ ፖሊሲ የአገሪቱን መገበያ ብርን የመግዛት አቅም ከጊዜ ወደ ጊዜ እያዳከመ የሸቀጦቹ ዋጋ እየናረ መምጣት ተደጋግሞ ሲጠቀስ ቆይቷል። በአሁኑ ወቅት በተባበሩት መንግስታት የጸጥታው ምክር ቤት ውስጥ በተዘዋዋሪ ሊቀመንበርነት እየመሩ የሚገኙትም ሶማሊያዊ ዲፕሎማት በኦሃዮ ግዛት ውስጥ በማጭበርበር የተወነጀለ የጤና ተቋም ጋር ግንኙነት እንደነበራቸው አንድ የአሜሪካ አስተዳደር ከፍተኛ ባለስልጣን አስታወቁ። የአሜሪካ ጤናና የሰዎችም አገልግሎት በእንግሊዝኛው ምህጻረ ቃል ኤችኤችኤስ ምክትል ኃላፊው ጂም ኦኔል እንደገለጹት በአሁኑ ወቅት በተባበሩት መንግስታት የሶማሊያ አምባሳደር የሆኑት አቡበከር ዳሂር ኦስማን በኦሃዮ ግዛት ውስጥ ቀደም ሲል ከፍተውት በነበረው ፕሮግሬሲቭ ሄልዝ ኬር ሰርቪስ የተባለ የጤና ተቋም ውስጥ በማጭበርበር ወንጀል ከተከሰሰው ድርጅት ጋር ንክኪነት እንደነበራቸውና ለዚህም ወንጀል ተገቢውን እርምጃ በድርጅቱ ላይ እንደተወሰደ ላረጋግጥላችሁ እወዳለሁ በማለት በማህበራዊ ትስስር ገጻቸው አጋርተዋል። ይህ የአሜሪካው ከፍተኛ ባለስልጣን አስተያየት የመጣው በጸጥታው ምክር ቤት ውስጥ በየወሩ የፕሬዝዳንታዊ ወንበርን የሚረከቡት 15ቱ አባል አገራት መካከል ቋሚነት ያልሆነችው ሶማሊያ የዚህ የአዲሱ የፈረንጆቹ ጥር ወይም ጃንዋሪ 2026 ወርሃዊ ሊቀመንበርነቱን መያዟን ተከትሎ በተለይ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ሶማሊያ በጸጥታው ምክር ቤት ውስጥ ቁጣዋን መግለጿን የተመለከቱ ቢሊዮነሩ ኤለን መስክን ጨምሮ ከፍተኛ ባለስልጣናትና ታዋቂ ግለሰቦች አምባሳደር ኦስማን መታሰር አለባቸው የሚል ቅስቀሳ ማድረጋቸውን ተከትሎ መሆኑም ተገልጿል። የአሜሪካ የጤና ተቋምና ምክትል ኃላፊው ኦኔል የሶማሊያው አምባሳደር ኦስማን በኦሃዮ ግዛት ውስጥ ከፈረንጆቹ 2014 እስከ 2019 ድረስ ባሉት ጊዜያት ውስጥ ማኔጂንግ ዳይሬክተር ሆነው ባገለገሉበት ወቅት ከዚያም በተባበሩት መንግስታት ውስጥ የኃላፊነት ቦታ ካገኙበት ከ2017 ኤሮፓ ቁጥጥር ባለው ጊዜ ውስጥ ስለተፈጸመ ወንጀልና ስለተወሰደባቸው እርምጃ ዝርዝር መረጃም ከመስጠትም ተቆጥቧል። ሌላኛው የሶማሊያው ዲፕሎማት የቀደመ ገበናቸው ይፈተሽም ዘንድ ጥያቄ እንዲቀርብ ገፊ ምክንያት የሆነው በአሜሪካ ሚኒሶታ ግዛት ውስጥ በሚገኙ የሶማሊያና ትውልደ ሶማሊያን የህዝብ የማህበረሰብ ከፍተኛ ለቤት አልባም ለተራቡና ከፍተኛ ችግር ውስጥ ለወደቁ ቤተሰቦችና ህፃናት የተመደበ ከፍተኛ የህዝብ ገንዘብና ሀብት የማጭበርበር ወንጀልም ሰሞኑን በበይነ መረቦች መቅረቡን ተከትሎ እንደሆነ ኒውዮርክ ፖስትም ዘግቧል። ከፍተኛም ስሞታም የቀረበባቸው የሶማሊያው ዲፕሎማት እስከ አሁን ድረስ በኦፊሴል የሰጡት መግለጫ ወይም ማብራሪያም አለመኖሩም ተመልክቷል። በተያዘናም የፕሬዝዳንት ዶናልድ ትራምፕ አስተዳደር የህዝብ ገንዘብ ብክነትና ማጭበርበር ተጋልጧል በማለትም በአብዛኛው በዲሞክራቶች በሚዘወሩ ካሊፎርኒያ፣ ኮሎራዶ፣ ኢሊኖይስ፣ ሚኒሶታና ኒውዮርክ 5 ግዛቶች የመደበው የነበረውን የማህበራዊ አገልግሎት ወይም ሶሻል ሰርቪስና የህፃናት እንክብካቤም ቻይልድ ኬር 10 ቢሊዮን የአሜሪካን ዶላር ማቋረጡን የተለያዩ የአገሪቱ የመገናኛ ብዙሃን ዘግበዋል።
ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።